Welcome back to our tutorials. In today's lesson, we will learn about the first part of circles and work on exercise 6.1. በዛሬው lesson የሰርክልን part 1 እንዲሁም exercise 6.1 ሰራላችኋለሁ ተከታተሉ. So, what objects around you look like a circle? በአካባቢያችሁ ያሉ የክብ ቅርጽ ያላቸው ነገሮች ምን ምንድን? I'm sure you have come up with so many examples, right? For example, clock, wheel, pizza. እነዚህ የክብ ቅርጽ ያላቸው ነገሮች ናቸው ማለት ነው. Alright, now let us define what a circle is. The circle ምን ማለት ነው የሚለውን እስቲ እንይ. So, a circle is defined as the set of all points in a plane that are equidistant from a fixed point. So circle ምንለው ወይም ክብ የሚባለው ከአንድ ቋሚ ነጥብ እኩል ርቀት ያላቸው የነጥቦች ስብስብ ነው. ኢኩዲስታንስ ማለት ከፊክስድ ፖይንቱ ወይም ደግሞ ቋሚ ከሆነው ነጥብ እኩል ርቀት ያላቸው ማለት ነው. ኢኩዲስታንስ ማለት እኩል ርቀት ያላቸው. ለምሳሌ እንደዚህ ብንወስድ አሁን ይሄ ትኛው ሴንተር ትባላለች. let's say all. so circle ምንለው እነዚህ ፖይንቶች ከሴንተሩ ምንድናቸው ማለት they are found at equidistance. ስለዚህ በዚህ መልኩ የሚፈጠር ነው. ስለዚህ it's a set of all points in a plane that are equidistant from a fixed point. ስለዚህ ክብ ምንለው ከአንድ ቋሚ ነጥብ እኩል ዲስታንስ ያላቸው የነጥቦች ስብስብ ነው ማለት ነው. And the fixed point is called what? A fixed point ምንለው this is called the center. ስለዚህ ምንለዋለን ይህ ቋሚ ነጥብ ምንለዋለን ሴንተር እንለዋለን. ስለዚህ በሴንተሩ ሰርክሉ ራሱ የሚጠራው በሴንተሩ ነው. ስለዚህ ሰርክል ኦ ከተባለ ሴንተሩ ኦ የሆነ ሰርክል ማለት ነው. ሌላው if you draw a line from the circle to the center of the circle, the distance is called radius ይባላል. ስለዚህ ይሄ ዲስታንስ ምን ይባላል? radius ይባላል. radius ማለት ምን ማለት ነው? ከሰርክሉ እስከ center of the circle ድረስ ያለው ዲስታንስ radius ነው. ስለዚህ ከሰርክሉ ወደ center of the circle የሚሳሉ ሁሉም ምንድናቸው ማለት ኢኩዲስታንስ ናቸው. ምን ማለት ነው? ለምሳሌ አሁን ይሄም radius ነው. ምክንያቱም ከሰርክሉ እስከ center of the circle ያለው ዲስታንስ ምንድነው ማለት ነው? radius ነው ስላለ ነው. እነዚህ ዲስታንሶች anything or the distance from the circle to the center of the circle is always the same. equidistant. ሌላ ማሁን ድሮ ባረግ እኩል ናቸው. ለምሳሌ አሁንም ወደዚህ ባረግ ይሄ ዲስታንስ ከዚህ ጋር እኩል ነው. ለምሳሌ አሁን ይሄን
አር ብለው ቢ ብለው ይሄ ኤ ብለው ሶ ኦኤ ዲስታንስ ኦኤ ማለት ነው ከዲስታንስ ኦቢ ከዲስታንስ ኦአር እኩል ናቸው። ለምሳሌ አንዳንድ ጊዜ ኦኤ ዲስታንስ ኦኤ 2 ነው ከተባላችሁ what is the distance from B to O ከተባላችሁ ስንት ይሆናል ማለት 2 ይሆናል። ስለዚህ ሁሉም ከሰርክሉ ወደ ሴንተሩ የሚሳሉ ወይም ዲስታንሱ ሁልጊዜ እኩል ነው። Alright, now as far as parts of a circle is concerned, አንድ ማወቅ ያለባችሁ ምንድነው ኮርድ የሚባለው ኮርድ የሚባለው። ስለዚህ ይሄን በደንብ ማወቅ አለባችሁ። ኮርድ የምንለው it connects 2 points on a circle. ስለዚህ 2 points on a circle. ሁለት ፖይንቶች ሰርክል ላይ ያሉ 2 ፖይንቶች የሚያገናኝ ማለት ነው። ለምሳሌ አንቺ ጋር እዚህ አድርጌ ብስል እነዚህ ፖይንቶች A, B are on the circle, right? So አሁን AB ምንድነው ማለት ነው? AB is a chord. ምክንያቱም 2 ፖይንቶች ስለሚያያይዝ ማለት ነው። 2 ፖይንቶች on a circle ስለሚያያይዝ so therefore chord የሚባለው 2 ፖይንቶች ሰርክል ላይ ያሉ ማለት ነው ወይም ደግሞ ክብ ላይ ያሉ የሚያገናኝ ማለት ነው። therefore AB is a chord ማለት ነው። ሌላው diameter ማለት ነው it is defined as a line that passes through the center. ለምሳሌ አሁን ይሄ ሴንተሩ ቢሆን ሴንተራችን ቢሆን a line that passes through the center is called diameter ማለት ነው። ስለዚህ ይሄ CD ካለው CD ምንድነው ማለት ነው? diameter ነው ማለት ነው። diameter ማለት በሴንተሩ መሃል የሚያልፍ ማለት ነው። ስለዚህ ትልቁ ኮርድ ነው ማለት ነው። diameter ኮርድ ምክንያቱም it connects 2 points on a circle 2 ፖይንቶችን የሚያገናኝ ስለሆነ diameter ኮርድ ነው ማለት ነው። ነገር ግን it is the largest chord ትልቁ ኮርድ diameter ነው። and እዛው ያላችሁ አሁን ቀደም ራዲየስ ማለት ምን ማለት ነው ብለናል። ራዲየስ ማለት ከC እስከ O ያለው ማለት CO ወይም ደግሞ OD ምንድናቸው? እነዚህ ራዲየሶች ናቸው። ስለዚህ diameter ማለት 2 እጥፍ የማን ነው ማለት ነው? የራዲየስ ይሆናል። 2 እጥፍ ከዚህ ያለው ራዲየስ ነው። ከዚህ ያለው ራዲየስ ነው። ስለዚህ diameter ማለት 2 ራዲየሶችን ደምረን የምናገኘው ነው ማለት ነው። ለምሳሌ ራዲየሱ 2 ከሆነ diameter ስንት ይሆናል ማለት ነው? 4 ይሆናል። and so remember that diameter equals twice the radius ማለት twice the radius መሆኑ አስብ። so diameter equals twice of r ማለት radius ነው። a secant cuts the circle at 2 points. Circle at 2 points. secant የምንለው ሰርክሉ ላይ ያሉ 2 ፖይንቶች የሚያገናኝ ሲሆን ሰርክሉን 2 ቦታ ላይ ይከፍላል።
ሶ ቤዚክሊ ሴካንድ የምንለው ሰርክሉን ሁለት ቦታ የሚቆርጥ ማለት ነው። ለምሳሌ ሰርክል ኦ ቢኖረን ይሄ ላይ ምንድን ነው? እስቲ ይሄ ኤ እንበለው፣ ይሄ ቢ ቃል ነው። ኤቢ ምንድን ነው ማለት ነው? ኤቢ ኢዝ ሴካንድ ምክንያቱም ሰርክሉን ሁለት ቦታ ሁለት ፖይንት ላይ ምን ስለሚያደርግ ስለሚከፍል። Alright, another very important concept is a tangent line. Tangent ማለት a tangent line touches the circle. It's a circle at one point. At one point. ይሄ ማለት ነው። ለምሳሌ አሁንም ሰርክል ኦ ቢኖረን ስለዚህ ይሄ ላይን ኤል ብንለው ላይን ኤል ምንድን ነው ማለት ነው? ኤል ኢዝ ኤ ታንጀንት ምክንያቱም ሰርክሉን አንድ ቦታ ላይ የሚነካ at a single point አንድ ነጥብ ላይ የሚነካ ምን እንላለን? ታንጀንት ላይን እንለዋለን ማለት ነው። ሌላው ሰርከምፈረንስ ነው። ሰርከምፈረንስ ማለት ምን ማለት ነው? ያው the distance around the circle ማለት ነው። so ዙሪያ ማለት ነው circumference. So another point is arc. So an arc is part of a circle. An arc is part of a circle. የክብ ክፍል ነው ብለን ይሄ ማለት ለምሳሌ ሰርክል ኦ ቢኖረን አርክ የምንለው let's say ተወሰነ ፓርት ከዚህ እስከዚህ ያለው ኤቢ አሁን ይሄ አርክ ኤቢ ምንድነው ማለት ነው? ይሄ አርክ ነው የምንለው ስንጽፍም እንደዚህ ነው ትንሽ ስትሬስ የክብ እንትን ያለው ነገር አድርገን ነው የምንሰራው ማለት ነው። ሶ ይሄ አሁን አርክ እንላለን። ሶ ከዚህ ያለው ማይነር አርክ ይባላል። ለምን? ምክንያቱም ሜዠርመንቱ ከ180 ዲግሪ በታች ስለሆነ ማለት ነው። ሌላኛው ደግሞ አሁን ለምሳሌ ይሄኛው ደግሞ ምን ይሆናል ማለት ነው? እስከዚህ ያለው ሜጀር አርክ ይባላል። ይሄ we call it minor arc እንላለን። minor arc ማለት ሜዠርመንቱ less than 180 ሲሆን ማለት ነው ዲግሪ ሲሆን ይሄ ደግሞ we call it major arc ይባላል። major arc ማለት ሜዠርመንቱ ምን ሲሆን greater than 180 ዲግሪ ሲሆን ማለት ነው። ሶ ሴሚ ሰርክል ምን ማለት ለምሳሌ አሁን እንደዚህ ከሆነ አሁን በዚህ የሚያልፍ ከሆነ ይሄ ዲያሜትር ነው አይደል? ሶ ይሄው ሰርክልን ሁለት እኩል ቦታ የሚከፍል ማለት ነው። ሶ ሴሚ ሰርክል ነው ማለት ነው። ሴሚ ሰርክል ማለት አርክ ሌንግዙ ስንት ነው ማለት ነው? 180 ዲግሪ ነው። ሰርክልን ሁለት እኩል ቦታ የሚከፍል ማለት ነው ሴሚ ሰርክል። Another concept is sectors. Sector የሚባለው sector is defined as the region surrounded by two radii ይሄ plural form of radius ማለት ነው and they are intercepted at
and they are intersected arc ነው። ስለዚህ አሁን ይሄ ማለት ኤሪያ ሰራውንድድ ባይ ቱ ራዳይ በሁለት ራዳይ መካከል እና ኢንተርሰፕትድ በሁለት ራዳይ። ስለዚህ ምን ማለት ነው? let's say this is circle O ሁለት ራዳይ ማለት ለምሳሌ እነዚህ ራዳይ ናቸው። ይሄ ኤሪያ ምን እንለዋለን? ሴክተር እንለዋለን። ስለዚህ the area bounded by two radii and their intercepted arc. intercepted arc ማለት እቺ ነች intercepted ማለት እቺኛዋ ማለት intercepted arc የምትባለው ምክንያቱም እነዚህ ሁለት ራዲያሶች እቺኛዋ intercepted arc ስለዚህ በሁለት ራዳይ እና በኢንተርሰፕትድ የሆነው አርክ ያለው ኤሪያ ቦታ ሴክተር ነው። አሁንም ሴክተር ማይነር ሴክተር የሚባል አለ፣ ሜጀር ሴክተርም ይባላል። ስለዚህ ማይነር ማለት ስንል ምን ማለታችን አሁንም it's bounded by two radii and a minor arc። ስለዚህ አሁን እዚህ ጋር ዲፈረንሷ ምንድነው? አሁን ለምሳሌ ይሄ አርኩ ማይነር ነው አይደል? ምክንያቱም ከ180 በታች ስለሆነ ማለት ነው። አሁን ይሄ ማይነር አርክ ነው ማለት ይሄ ማይነር ሴክተር ለምን? ምክንያቱም ይሄ የተፈጠረው በሁለት ራዳይ እና ማይነር አርክ ስለሆነ ማለት ነው። ማይነር አርክ ስለሆነ ሜጀር አርክ ሲባል ደግሞ ሰራውንድድ ቢሆነው በሁለት ራዳይ እና ሜጀር አርክ ከሆነ ማለት ነው። ለምሳሌ አሁን እንደዚህ ባደረገው ይሄ ኤሪያ ምንድነው? ሜጀር ሴክተር። ለምን? ምክንያቱም በሁለት ራዲየስ እና በሜጀር አርክ ሰራውንድ የሆነ የተከበበ ስለሆነ ማለት ነው። እቺኛዋ ደግሞ ምንድነች ማለት ነው? ይሄ ኦር ዲስ ኤሪያ እነዚህ ለምሳሌ እቺን ኮንሲደር ብናደርጋት ማይነር ነች ማለት ነው። ማይነር አርክ ሴክተር ነች ማለት ነው። ምክንያቱም በሁለት ራዲየስ እና በማይነር አርክ ሰራውንድ የሆነ ስለሆነ ማለት ነው። alright, another concept segment. segment የምንለው ነው segment of a circle is a region bounded by what? It's a region of a circle bounded by a chord and its subtended arc. ስለዚህ ምን ማለት ነው? ለምሳሌ አሁን እዚህ ጋር አለ አሁን ሰርክል ኦን ነው ላይ ይሄ ኮርድ ነው። ይሄ ምን ይባላል? ሴግመንት ይባላል። ስለዚህ በኮርድ እና ኮርዱ ሰብተንድ የሚያደርገው አርክ መካከል ያለ ኤሪያ segment እንባላለን። ሌላው the other point that you have to remember is a line can meet a circle in three ways. አንዱ ምንድነው? ስለዚህ አንድ መስመር
ከክብ ጋር በሶስት መንገድ ሊገናኝ ይችላል ማለት ነው። አንድ አይገናኝም ማለት ነው። ሁለት ዋን ፖይንት at one point አንድ ላይን ሰርክልን at a point የሚነካ ከሆነ ምን ይባላል? ለነገር ታንጀንት ላይን ይባላል። ታንጀንት ይባላል። ሌላው ደግሞ ሁለት ፖይንት ላይ ሊነካ ይችላል። So a line that connects 2 points on a circle is called what? Secant ነው የሚባለው። ለምሳሌ አሁን እንደዚህ ሰርክል ቢኖር ሰርክል ኦ ብንል አንድ ምንም ማይነካ ሊኖር ይችላል። ኖ ኢንተርሴክሽን አንድ ፖይንት ላይ የሚነካ ከሆነ ደግሞ ይሄ ምን ይባላል ማለት ነው? ታንጀንት ይባላል። So a line that touches the circle at one point is called tangent line ማለት ነው። So ይሄ ታንጀንት ላይን ይሆናል ማለት ነው። ሌላው ደግሞ ሴካንት የምንለው ሁለት ፖይንት ላይ የሚነካ ማለት ነው። ስለዚህ ይሄ ኤል2 ብንለው ኤል2 ምንድነው ማለት ነው? ሴካንት ይሆናል። ኤል ደግሞ ታንጀንት ይሆናል። ኤል1 ያው ኖ ኢንተርሴክሽን አይገናኝም ማለት ነው። ሶ በዚህ መልኩ አንድ ላይ ሰርክል ምን ሊያደርግ ይችላል ማለት ነው? ሊነካ ይችላል ማለት ነው። Alright, I think with this in mind, now let us do exercise 6.1. The first question says, write true if the statement is correct and false if it's not. A diameter divides a circle into two congruent parts. Diameter ሁለት እኩል ቦታ ሰርክልን ይከፍላል ነው የሚለው። ስለዚህ ይሄ ምንድነው ማለት ነው? true ነው ማለት ነው። The point at which a tangent line intersects a circle to which it is tangent is the point of tangency. ስለዚህ ምን ብለናል ቅድም? አንድ ላይን ሰርክልን አንድ ቦታ የሚነካ ከሆነ ላይኑ ታንጀንት ላይን ይባላል። The point at which the line meets the circle is called point of tangency ይባላል። ስለዚህ ይሄም true ነው ማለት ነው። A straight line can intersect a circle in more than 2 points. So this statement is incorrect because a straight line cannot intersect a circle in more than 2 ways. Maximum intersect ሊያደርገው የሚችለው circle ሁለት ፖይንት ላይ ማክሲመም። ስለዚህ ምን ማለት ነው? ለምሳሌ አሁን ምን ብለናል? አንድ ሰርክል ቢኖር ሁለት ፖይንት ላይ ሊገናኙ ይችላሉ ወይም ኢንተርሴክት ሊያደርጉ ይችላሉ። አንድ ፖይንት ላይ ኢንተርሴክት ሊያደርጉ ይችላል ወይም ደግሞ ኢንተርሴክት ሊያደርጉ ይችላል። ከሁለት ፖይንት በላይ ግን ኢንተርሴክት ሊያደርጉ አይችልም። D. Diameter of a circle is twice the radius. ይሄ true። ምክንያቱም ዲያሜትር ማለት ምን ማለት ነው ብለናል? ዲያሜትር ማለት በሰንተር የሚያልፍ ሁለት ፖይንቶች ኦን ሰርክል የሚያገናኝ ነው ብለናል። ስለዚህ ከዚህ እስከዚህ ያለው ዲስታንስ ምንድነው? ራዲየስ ነው። ከዚህ እስከዚህ ያለው ዲስታንስ አሁንም ራዲየስ ነው። ስለዚህ ዲያሜትር ማለት ሁለት እጥፍ የራዲየስ ነው ማለት ነው። The portion of secant within a circle is necessarily the chord. ስለዚህ ይህ ስቴትመንትም ትክክል ነው ማለት ነው። So question number 2 says, tell whether the line or line segment is best described as a chord, as a secant, a tangent, or radius of a circle. So AD. AD ማለት ይሄ ነው። AD ምንድነው? chord አይደል?
HB HB አሁንም ይሄ ኮርድ ነው። OD ምንድነው? ራዲየስ EG ስለዚህ ይሄ ምንድነው ማለት ነው? ታንጀንት ላይን ነው ማለት ነው። ምክንያቱም it takes a circle at a single point ማለት ነው። So that's all I have for today. See you in the next session.